ትናንትና ባያችሁት መሰረት እንግዲህ ያ ደማቅ ድምቅ ያለው እንደ ኮከብ ጨረቃ ፍክት ያለው እንደ ጨረቃና እንደ ኮከብ የተጣመረው ደስታ የኔ ነበረ ወንድሞቼ። እንዲሁም ደግሞ ሁላቸውም ሰብሰብ ብለው የስራ ባልደረቦቼ በተገኙበት እንግዲህ አበባ ተይዞ ድምቅ ብሎ የልደቴንና የሰብስክራይብ እንግዲህ 100 ለመግባት ሁላችሁንም እጅግ አድርጌ አመሰግናለሁ ስትል እንግዲህ ሄርሜላ ለወደንሰችም ለተመልካችም ለፋሚሊም እንግዲህ ደስታዋን አጋርታለች ማለት ነው። እንዲሁም ለተመልካች ለሁሉም ለቲሞቿ በሙሉ ምስጋናዋን አቅርባለች ማለት ነው። ይሄ ነው። እኔም አንዳንድ ጊዜ ለዚህ ህዝብ ባለውለታ ሁኑ፣ ህዝቡ ባለውለታችሁ ነው የምለው ለዚህ ነው። አንዳንዴ ምስጋናችሁን አቅርቡ። ያው ምስጋና ከኪስ ምንድን ነው የሚሉት ነገር ከኪስ አይወጣም ምናምን የሚባለው አይደለም። ስለዚህ አንዳንዴ አመሰግናለሁ፣ እናንተ የኔ ባለውለታ ናችሁ፣ እጅግ አድርጌ አመሰግናለሁ ምናምን በምትሉት ታይም እኔም አልቃወማችሁም። አንዳንድ ጊዜ ያው በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁና ጤና ፍቅር ይመኝላችኋለሁ። እናንተም ደግሞ አንድ ቀን ደግሞ ተመችቷችሁ እንደዚህ ምናምን ብላችሁ የምታረጉት ነገር በጣም ደስ ይላል እና በጣም ኖርማል ነው። ስለዚህ ምስጋናሽን መግለጽሽም ሄርሜን እናመሰግናለን። አዎ ለተመልካቹ ለፋሚሊ አንዳንድ ጊዜ ምስጋናውን በደስታ በፈገግታ ግን ለምንድነው ሰርፕራይዙን ሜክ እያላየ ነው? ይሄ ጥያቄያችን ነው እንድመልስልን። ድጋሚ ተፈቶ ማየት አለብን። ድጋሚ በሄርም ቤት ተፈቶ ያንን ስጦታ ወይ ምን ይሁን እንግዲህ አናውቅም። ምናልባት ፎቶ እኔ በገምተው ፎቶ ትልቅ ሰርፕራይዝ ነው የምለው የአብርሽና የሄርሚ ፎቶ ነው የሚመስለኝ ባልሳሳት ማለት ነው። ጠብቁ። ምን አለ ትላላችሁ? ሰላም ሰላም፣ ጤና ይስጥልኝ የማርቲ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ሁላችሁንም እጅግ አመሰግናለሁ። እንግዲህ ወደ 1000 ብለናል። እንግዲህ እጅግ አመሰግናለሁ ከልብ 800 ገብቻለሁኝ። እንግዲህ 200 ይቀራል ለ1000 ማለት ነው። 200 ለእኔ ለእናንተ ቀላል ነው። ስለዚህ 200 ምንድን ናት? በአንድ ቀን እኮ ታረጓታላችሁ አሽከርክራችሁ አሹራችሁ። ግን ስትለግሙ የእኛ ሰዎች ስልካችሁ እጃችሁ ላይ ነው። የእውነት 1-2 ስልክ የሌለው የለም። አሁን ላይ በአሁኑ ታይም ማለት 1-2 ስልክ የሌለው የለም። ግን እኔ ለምን እንደው አላውቅም። እኔም እኮ ጎጃሜ እኮ ነኝ። ባራላይዝ ስለሆነ ቻናሉ ያኛው ምናልባት አደጋ ቢገጥመው እንኳ አንድ ቀን ላይመለስ እንኳ ቢሞት እንኳ መቼም ወደዛውን እናደር ሁላችን። ስለዚህ ያው ነው እሱ ደጀት ተቀላቀለ ነው። የሰይጣን ጆሮ ይደፈንና ማለት ነው። ስለዚህ እናንተም አሁን አትጨክኑ፣ ሰብስክራይብ አድርጉት ቤቱ። እውነቴን ነው። 200 ሺህ ነው የቀረው። 200 ሺህ አልኩኝ ወይኔ ጉዴ። 200 ብቻ ነው የቀረው። ሺህም አይደለም 100 ብቻ 200 ብቻ ነው የቀረው። ጋይስ ቅርታ አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያናቶች ሰላም ጤና ይስጥልኝ ብያለሁ። 800 አስገብታችሁኛል፣ እጅግ አድርጌ አመሰግናለሁ። 1000 በነገራችን ላይ አልሰራሁበትም ነበር እስከዛሬ። ከተከፈተች ቆይታለች ግን አልሰራሁባትም ነበረ። ግን እጅግ አድርጌ አመሰግናለሁ ሁላችሁም። ስለዚህ 1000 ሙሏትና እና ጨብጭብ አብረን። አዎ አሸሸ ገዳሜ እንበል ማለት ነው። አንቺ ቤቴ ባይ፣ አንቺ ሸሸ ባይ፣ እኔ አሸሸ ባይ፣ ከቶ ማንኛችን ቤቴ ባይ። ሁላችንም አሸንሻይ ነን፣ ለባሾች ነን፣ ጠጭ ነን፣ በይነን፣ የኢኮኖሚ አድቃቂ ነን ማለት ነው። ሆድ ነው ኢኮኖሚውን ዋናውን የሚያደቃው አይደል? ስለዚህ ማን ነው ቤቴ ብሎ ቤቴ ጓዜ ማጌ ጨርቄ ብሎ ቤቱን የሚይዘው ይላል የሀገሬ ሰው ሲተርት። እኔ አይደለም ያልኩት የድሮ ሰዎች ናቸው። ትክታክ ላይ መልስ ብዙም ልስጥ ይሆን? ብዙም አይደለም። ጎጃሜ ትልቅ ሰው ናትኝ ያለችው ዱባይ ነው፣ እኛ አይተናታል ብለው ያሉ ሰዎችም አይደሉም። እንደዚህ አስጨንቂያችሁ ነበር እንደ እኔ እኮ ያልኩት ነገር የለኝም። ሄርሜና አብርሃም ድራማ ነው የሚሰሩ ብላሌ ጎጃሜ ብላለች ብላችሁ ከዚህ በፊትም ብላችኋል። ለሁለተኛ ጊዜ ነው። እነሱም እያሳያችሁ ነው፣ እኛም እያወራን ነው፣ ትግልም እያደረግን ነው። ግን እኔ እንጃ ከምታዩት ቪዲዮ አንጻር እኔ ምን እንዳገኛችሁ ምን እላቢ እንደወጣው ማውቀው ነገር የለኝም። የሰው ልጅ ደክሞ ደግሞ እላቢ ሲያመጣ ነው አይደል? እኛ ደግሞ እላቢ ያላመጣን ኪሳራን እንጂ። ስለዚህ አንዳንድ ጊዜ ሚዛናዊ መሆን አለባችሁ። ትልቅ ብሆንም ለራሴ ነው፣ ትንሽ ብሆንም ለራሴ ነው፣ ወጣት ብሆንም ለራሴ ነው። ገባችሁ? እኔን ታቁኛላችሁ አታቁኝም እኮ እኔን። ትልቅነት ውይ
በአሁኑ ታይም እኮ ባለንበት ታይም ላይ ህፃን እየሆኑ እየሞቱ ነው እንጂ እኔ ትልቅነቴ እኮ ወደዋለሁ። ትልቅነቴን ወደዋለሁ። የእውነት እኔ አንድ ቀን እጄን በወጣ ለእናንተ የእኔ እጅ ለእናንተ መስታወት ነው። ስለዚህ